በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? ዛሬ በዚህ ቀን እነሆ ደግሞ ሐምሌ 5 በተቀዳሚነት የምናስባቸው አባቶቻችን አሉ። ሐዋርያው ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ጳውሎስ እንዲሁም አባታችን አቡነ ገብረ መንፈስ ቅዱስ። ዛሬ እነዚህ ስለ ወንጌል ዋጋ የከፈሉ በቤተ ክርስቲያን ታሪክ በሐዋርያዊ ትስስርና ቅብብሎች የምናከብራቸው የክርስቶስ ተከታዮች ክርስቲያኖች ዛሬም እኛም በእንዲህ ሁኔታ የነሱን ፈለግና የነሱን ገድል እንድንከተል መጽሐፍ ቅዱስ ያስተምረናል። ተጋደልን ያሉለትን ዋና ዓላማ እኛም ልንጋደልለት ይገባልና ሁላችንንም እንኳን ለዚህ ታላቅ ቀን አደረሰን አደረሳችሁ እላለሁ። እኔ ብንያም ሽታዬ ፍቅረ ኢየሱስ ነኝ። መቼም በእኔ መርሃ ግብር ላይ የማወሳቸው ወሳኝ ነገሮች ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ፣ ኢኮኖሚያዊ የሚባሉ ግልጽ ንግግሮች አሉ። ፖለቲካን ስናስብ የሀገር አደራ አለብን፣ የሀገር ጉዳይ አለብን። ሃይማኖታችንን በሰላም እንድናከናውን ፖለቲካው የተረጋጋ ሀገር ሰላም መሆን ይጠበቅባታል። ሃይማኖታችንን ስናደርግ ከምድር አልፈን ሰማያዊ ተስፋችንን የምናይበትን እውነተኛ መልህቅ እውነተኛ የምንተከልበትን በሐዋርያዊ ቅብብሎች ስለዚህ ቅድስት ቤተ ክርስቲያን የምንመሰክርበትን ክርስቶስ ያደረገልንን የቤዛነት እውነትን የምናወጋበት መሰረታዊ ትምህርታችን ነው። ኢኮኖሚው ስናስብ የኢኮኖሚ ጉዳይ እንግዲህ ቢወደድና ቢረክስ እያንዳንዳችን ይመለከታናልና ኢኮኖሚያዊ ነገርም የክርስቲያን ተግባር ነው፣ የሰው ተግባር ነው ማውጋቱ እላለሁ። ማህበራዊ ውቅርን ስናስብ በህብረ ብሔራዊነት ውቅር ለታላቁ ሀገር ለኢትዮጵያ አንድነታችንን አልፎም ለአፍሪካ አልፎም ሰው ለሚባልበት የሃይማኖታዊ ውቅር ሐሳብና አቅም ያለው ሁሉ ሊሳተፍበት ይገባል። ዛሬም በእኔ መርሃ ግብር ላይ ሁሌ እንደምናደርገው ዕለተ ዓርብ ላይ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ውቅርን ለትውልዱ የሚበጅ ነገርን በተማሩ በሰለጠኑ ወንድምና እህቶቼ እንተልማለን፣ እናስባለን፣ እንሞግታለን። የሐሳብ ልዕልናንም እናነግሳለን። ክርስቲያናዊ ምግባር ነውና በምድር እየኖርን ሀገራችን በሰማይ ነው እንላለን። ሀገራችን በሰማይ ነው ለማለት በምድር የተረጋጋ ነገር ያስፈልጋል። የመንግስት ድርሻስ ምንድን ነው? የህዝቡስ ድርሻ ምንድን ነው? ሀገራችን ዘንድሮ ያጣችው ምንድን ነው? ለእነዚህና መሰል ነገሮች ዛሬ ከምሽቱ 3 ሰዓት ላይ በእኔ ቻናል ላይ ይጠብቁኝ። ይልቁኑ ቢንያም ሽታዬ በቀድሞ ፓስተር ቢንያም ሽታዬ በሚለው ኦፊሻል ቻናል የዩቲዩብ ቻናሌን ሰብስክራይብ አድርጉ። በቲክቶክ አካውንቴ ፎሎ አድርጉኝ። እንዲሁም ደግሞ የፌስቡክ አካውንቴንም እንዲሁ ተከታተሉ። ሐሳብ እናወጋለን፣ ሐሳብ እንነጋገራለን። ሁላችሁም በቅንነት ተከታተሉን። ቀናዮች ኑና እንወያይ። የሀገራችን ጉዳይ ከትላንት ባለፈ ዘንድሮማ እንዴታ መወያየት አይፈለግም። ትውልድ በጥፋት ጎዳና ብዙ ነገር እያለፈ ነውና ህዝቤ ንቃ መልእክቴ ነው። በዚህ አጋጣሚ ኤርትራውያን እንዲሁም ደግሞ ኢትዮጵያውያን ምሽት እንገናኝ፣ ሐሳብ እናጎልብት። እግዚአብሔር ያክብራችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጠን።